መዲናው ኢማም ብለው ነብዩ የጠቀሱት የሐዲሱ ተንታኞች እሳቸው ናቸው ስላሉት ይህ ግለሰብ ዛሬ እናወሳለን። በሐዲስ ትልቅ ክብር ያላቸው፣ ለመሻይኾች ትልቅ አክብሮት ያላቸው፣ ዕውቀት ብቻ ሳይሆን ስነ ምግባር ያላቸው፣ ስርዓትን የተላበሱ ስለሆኑት ትልቅ ኢማም ዛሬ እንደ ተምሳሌት እናነሳለን። ወጣቱ አርቲስቱን፣ ዘፋኙን፣ ተጫዋቹን ተምሳሌት ባደረገበት በዚህ ከንቱ ወቅት እንዲህ አይነት ታላላቅ ስብዕናዎቻችንን ተምሳሌት ማድረግ ግድ ይለናል። አዎ እኒህ ታላቅ ግለሰብ ኢማሙ ማሊክ እብኑ አነስ ይባላል። በእስልምና ታሪክ ከምናውቃቸው 4 መዝሃቦች ውስጥ ሁለተኛውን ያደራጁ ታላቅ ስብዕና ናቸው። ባለፈው ኢማሙ አቡ ሐኒፋን አንስተናል። ከዛ በኋላ የሚጠቀሰው ሁለተኛው መዝሃብ የኢማሙ ማሊክ መዝሃብ መስራች እሳቸው ናቸው። ማሊኪያ የምንለው እሳቸውም የታላቁ ኢማም ምናልባት ለወደፊት የምናነሳቸውን የኢማሙ ሻፊዒን ኮትኩተው ለትውልድ ያበቁ ታላቅ ባለውለታችን ናቸው። ኢማሙ ማሊክ የተወለዱት መዲና ላይ ነው። በ93 ሂጅሪያ ላይ ነቢዩ ዓለይሂ ሰላቱ ወሰላም ከተሰደዱ 93 ዓመት በኋላ መዲና ላይ የተወለዱ ታላቅ ሰው ነበሩ። የሚገርመው በዛን ወቅት የነብዩ ኻዲም የሚባሉት አነስ ብኑ ማሊክ ምድርን የተሻገሩበት ወቅት ነበር። የተሻገሩት አነስ ብኑ ማሊክ ሲባሉ የተወለዱት ደግሞ ማሊክ ብኑ አነስ ይባላል። ምናልባት አላህ የሁለቱን ስብዕናዎችን ተዛምዶ ሊጠቁመን ይሆን? ኢማሙ ማሊክ በልጅነታቸው የተወለዱበት ቤት እጅግ በጣም የሀብታም ቤት ነበር። ወላጆቻቸው ትልቅ ሀብት ነበራቸው። ያ ሀብት ግን እንዲሟሙ እንዲቀልጡ ስብዕናቸው እንዲጨቀይ አላደረገው። ያ ቤተሰብ እሳቸውን ይዞ ለቁም ነገር መራቸው። ይህ ንግድ ውስጥ ላለን ሀብት ውስጥ ላለን ሰዎች ትልቅ አስተምህሮት ነው። ያና ሀብት ትውልድ የምናወጣበት እንጂ የምንቀብርበት ስላልሆነ ኢማሙ ማሊክ ገና በለጋ ልጅነታቸው ወደ እናታቸው ሄዱ። ሐዲስን መማር እፈልጋለሁ አሏት። እናቴም ይላሉ እሳቸው ሲናገሩ ሐዲስ የሚማሩ የደረሶችን አለባበስ ካፖርት አልብሳ ከላይ ላይ ጠምጥማ እማልሸከመውን ልብስ አልብሳ ላከችኝ ይላሉ። መስጂድም ገብተው እንዲቀሩ ላከቻቸው። ሲሄዱ ግን አንድ ወስያ ሰጠቻቸው። ይሄ ወስያ ለኛ በጣም ያስፈልገን ነበር። ያ ማሊክ አለች ወደ ረቢዕ ስትሄድ ታላቁ ኢማም ሄደ ስትማር ተዓለም አደበሁ ቀብለ ዒልሚሂ ከእውቀቱ በፊት ከሱ ስብዕናውን፣ ስርዓቱን፣ አደቡን እሱን ውሰዳለች። ምነው ረቢዕ በዛን ዘመን የታወቀ ስብዕና ነበራቸው። ብዙዎቻችን እናወራለን አንኖረው። የዲን ሰው የምትለው አንዳንድ የምትፈራው ሰው ሁሉ ሊሆን ይችላል። ፈገግታ የተነፈገ ዲንን ሲያስተላልፍ በመሳደብ ሌሎችን ካላንጓጠጠ ቢድዓን ሽርክን ያላወገዘ የሚመስለው ትውልድ ተፈጥሯል። ስብዕናቸው የረጋ አላህን የሚፈሩ ነበሩ። ረቢዕ ከሳቸው ስትሄድ ከእውቀቱ በፊት ስብዕናቸውን ተማራለች። በእርግጥም ኢማሙ ማሊክ የዛን ጊዜው ብላቴና ማሊክ ከሳቸው ዕውቀትን ወሰደ። ከሳቸውም ብቻ አይደለም ወደ ኢማም ዙህሪ ሄደ። ሸሃብዲን ዙህሪ እሳቸውም ጋር ቤታቸው አንድ ሄዱ። አንኳኳ። ባለቤታቸው ወጣች። ማን ነው? አይ አንድ ወጣት ነው። ግባ አሉት። ለምን መጣ? እርቦ ነው እንዴ ብላ አሉት። የሀብታም ልጅ ነው። አረ ምግብ አላሰኘኝም፣ የምግብም ችግር የለብኝም አላቸው። ታዲያ ምን ፈለግ? ሐዲስ አስተምሩኝ አላቸው። ቁጭ አሉና 40 ሐዲስ አስተምርሃለሁ ጻፍ፣ እሱን ካወቀው ሐፊዝና አሉት። የሐዲስ ኤክስፐርት ነህ አሉት። ዋና ዋና ሐዲስ አስተማራቸው። ከዛም ሊሰናበቱት መስሎ ሊሸኙት ሲሉ ጨምረኝ አላቸው። መጀመሪያ ይሄን ሕፈዝ አሉት። አይ ይሄንማ ሐፍዤዋለሁ አሉ። ኢማም ዙህሪ በዚህ ፍጥነት እንደማይታፈዝ ያውቃሉ። እጁ ላይ ያለውን ተቀበሉትና በል እስኪ ልስማ አሉት። አንድም ቃል አላስቀራ። ያኔም ምን አሉት? አንተ የእውቀት ካዝና ነህ አንተ አሉት። በልጅነቱ ዕውቀቱ የገዘፈ ስብዕናው የመጠቀ ነበር። ኢማሙ ማሊክ ገና 20 ዓመት አካባቢ ሳይሞላቸው 270 የሚሆኑ የእሳቸው መሻይኾች ለማስተማር ብቁ ነህ አሏቸው። ገና በልጅነታቸው
መዲና ላይ ቁጭ ብለው ዕውቀትን መርጨት ጀመሩ። እሳቸውም ያህል ዓሊም ጠፋ። ኢማሙ ሻፊዒ ይላሉ ኢዛ ذكر العلماء ዓሊሞች እኮ ከተወሱ ፈማሊኩን ነጅም ይላሉ፣ ኮከባቸው ማሊክ ነው ይሉ ነበር። ዕውቀት ማን ይድረስባቸው? ሰው ሁሉ እሳቸውን ፍለጋ ከዓለም አቅጣጫ መትመም ጀመረ። ከደረሶቻቸው ውስጥ የቡኻሪና ሙስሊም የምንለው ኪታብ የነሱ ሸኾቻቸው እሳቸው ግር የተማሩ ናቸው። ኢማሙ ሻፊዒ ኢማሙ አሕመድን ያወጡ ናቸው። ሻፊዒ የተማሩት ኢማሙ ማሊክ ጋር ነበር። ዓለም ላይ አሁን የምናውቀውን ተጽዕኖ ፈጥረው ከሄዱ የአላህ ውድ ባሮች ውስጥ ኢማሙ ማሊክ ኢማሙ ዳሪል ሂጅራ የስደቱ አገር ኢማም ይባላሉ። ከዓለም አቅጣጫ ነበር ሰው ዕውቀትን ለመፈለግ ፈትዋ ለመውሰድ ወደ እሳቸው የሚመጣው። በመጽሐፍ ብቃታቸውም ጎበዝ ነበሩ። በርካታ ኪታቦችን ጽፈዋል፣ ከትበዋል። እኛ ዘንድ የደረሰው ዕውቁ ኪታባቸው ሙወጣ ይባላል። ሙወጣ ማለት ማ የተዋጣው ዐላ አሰሪ ነቢይ ከነቢዩ ኮቴ ጋር የገጠመ ማለት ነው። ሰሒሕ ሐዲሶችን ብቻ እውነተኞችን የሰበሰቡበት ትልቅ መዝገብ ነበር። የሐዲስ ድርሳን ነበር። መጀመሪያ አካባቢ የጻፉት ወደ 10,000 ሐዲሶችን 4 ሰው ነበር የሚሸከመው ያን የሚጽፉበት ብራና ስለሆነ። በሂደት ሐዲሶቹ ተጣርተው ዛሬ እኛ ጋር ያለው ከ1700 እስከ 800 የሚሆን ሐዲሶችን የያዘ ጥራዝ እኛ ጋር ይገኛል። ኢማም ሻፊዒ ምን ይላሉ? ከቁርአን በኋላ እኮ ይላሉ በዛ ዘመን እንደ ሙወጣ ያለ እውነተኛ ምንጭ የለም ይላሉ። ሙወጣ ኢማሙ ማሊክ ትውልድ የሐፈዘ ነበር የቀረው። የትውልዱ ማጣቀሻ ነበር ብቸኛ። ያንን መጽሐፍ ሲጽፉ በዛ ዘመን ያሉ ሰዎች እንደሳቸው ሙወጣ እያሉ ጻፉ። ሙወጣ ስሙ በዛ። ወደ እሳቸው መጣና ሰውየው እንዴ ሰው ሁላ እኮ የእርስዎን ርዕስ ተጠቀመው ሙወጣ እያለ ጻፈ አሏቸው። የተወሰኑ ኪታቦችን አስመጡና ተመለከቱ። ከዛም አንድ ቃል ተናገሩ። ማ ካነ ሊላህ ዳመ ወተሰል አሉ። ለአላህ ብሎ የተሰራው ከኛ መሃል ይዘልቃል አሉ ኢማሙ ማሊክ። ከዓመታት በኋላ እነዛ ሁላ ኪታቦች ደርቀው የእሳቸው ኪታብ ወደ ትውልድ ተላለፈ። ሌሎች ሙወጣ የሚባሉ ጠፉ ምድር ላይ። ከዛ በኋላ የመጣው አንድ ዓሊም የኢማሙ ማሊክን ንግግር እሱ ቋጨው። ወማ ካነ ሊገይሪሂ እንቀጠዐ ወንፈሰለ። ከአላህ ውጭ ታስቦ የተሰራ መንገድ ላይ ተቆርጦ ይቀር። ብዙ ሰዎች እኮ ምድር ላይ ብቅ ብለዋል፣ ግን ትዝታቸው የቀጠለ አሻራቸው የተሻገረ ጥቂት ሰዎች ናቸው። ለአላህ የተሰራ ይዘልቃል። ከአላህ ውጭ ከፈለክበት ያንን አገልግሎት ያንን መጽሐፍ ያንን ዳዕዋ መንገድ ላይ ይቆረጣል፣ ወደ ትውልድ አይሻገርም። ሰዎች ልቦና ውስጥ ትርጉም አይሰራም። አላህ ለሁላችን ኢኽላሱን ይስጣት። ኢማሙ ማሊክ ሙወጣን ጻፉ። ትውልድ ተቀባበለው፣ ትውልድ ተሸጋገረው። አሁን በዘመናችን አሜሪካ አካባቢ ያሉ ዩኒቨርሲቲዎችን ሰው ያዳንቃቸዋል። እዛ ተምሮ ወጣ ለመባል ማለት ነው። ከኢማሙ ማሊክ መማር የተለየ ክብር ነበር። ኢማሙ ማሊክ ትውልድን ማነጽ መኮትኮታቸው ቀጠለ። የሐዲሱን ሰንሰለት ወደ ላይ አስከነዱት። ሐታ እነ ኢማሙ ቡኻሪ የሐዲስን ሰንሰለት ወደ ነብዩ ሲያደርሱ ሰለላሁ ዐለይሂ ወሰለም ሐዲሶችን ሲልሲላ ሲያወርዱ ሲልሲለቱ ዘሀብ ይሉታል። ኢማሙ ማሊክ ያሉበትን ሰንሰለት የወርቁ ሰንሰለት ነው የሚባል። ከኢማሙ ማሊክ ከዛ ታላቁ ሸኻቸው እንትና አለ ናፊዕ አለ መውላ ብን ዑመር የዑመር ብኑ አልኸጣብ ልጅ አብደላህ ብን ዑመር አለ ታውቁታላችሁ። የሱ ባሪያ ሆኖ ነፃ ያወጣው ናፊዕ ይባላል። ከአብደላህ ብን ዑመር ቁጭ ብሎ ነው የነብዩን ሐዲስ የወሰደው። ስለዚህ የሐዲሱ ሰንሰለት አን ማሊክ ወአን ናፊዕ ወአን አብድላህ ብን ዑመር ወአን ረሱልላህ ሰለላሁ ዐለይሂ ወሰለም ይሄ ሰንሰለት የወርቅ ሰንሰለት ነው የሚባለው። በኢማሙ ማሊክ ያለፈው ወርቃማ ሰንሰለት ሰሒህ ሐዲስ ማለት እሱ። ኢማሙ ማሊክ አላህ ትልቅ ደረጃን ሰጣቸው። የነቢዩን ዓለይሂ ሰላቱ ወሰላም ሐዲስ ሲያከብሩ
ፍራቻቸው ጥግ የደረሰን የነብዩን አገር ሲያከብሩ የነብዩ ቤተሰቦቹን ሲያልቁ ተወዳዳሪ ያልነበራቸው ሐዲስ ሊያስተምሩ ሲቀመጡ እንደኛ አልነበሩ። ሐዲስ ከማስተማራቸው በፊት ውዱእ ያረጋሉ፣ ጺማቸውን ያበጥራሉ፣ አዲስ ልብስ ይለብሳሉ፣ ሽቶ ይቀባሉ። የነብዩን ሐዲስ ነው የሚያስተላልፉት ሰለላሁ ዐለይሂ ወሰለም። ከዛም በግርማ ሞገስ በተከበረ ቁመናቸው መጥተው መስጂድ ውስጥ ቁጭ ይላሉ። እሳቸው ያሉበት ቦታ ጫጫታ የለም፣ ስክነት የበዛበት ነው፣ ረብሻ የለው። እሳቸው ቁጭ ይላሉ፣ ደረሶች ማንበብ ይጀምራሉ። ሁሌ ለሐዲስ ሲወጡ ወደ ሰርግ ወይም ወደ ዒድ ፕሮግራም የሚሄዱ ነው የሚመስሉት። በጣም ለብሰው ሽቶ ተቀብተው ነው የሚወጡት። የነብዩን ሐዲስ ነው የሚያስተላልፉት ሰለላሁ ዐለይሂ ወሰለም። ሐዲሱን አከበሩት፣ አከበራቸው። ኢንተንሱሩላህ የንሱርኩም፣ አላህን ከረዳችሁት በትክክል ለማድረስ አላህ ይረዳችኋል ብሏል አላህ። ከዛ ይቀመጡና ድምፅ ማንሳት አይቻልም። ሁሉም ሰው ራሱ ላይ ወፍ የተቀመጠ ይመስል አቀርቅሮ ነው የሚያዳምጠው የእሳቸውን ፈትዋ ትንታኔ። ከነሱ መሃል አንድ ሰው ከጮህ ያስወጡታል፣ ይቆጣሉ። ላ ተርፈዑ አስዋተኩም ፈውቀ ሰውት ነቢይ ነው የሚሉት። ከነብዩ በላይ ድምፃችሁን አታንሱ ነው የሚሉት። ይህን ከዚህ የወረደው ነብዩ በህይወት እያሉ ነበር። ከውጭ ወጥቶ አንድ ሰው ከፍ አድርጎ ድምፁ ሲጠራቸው አላህ ተቆጣ፣ ወረደ። ሁሌም ድምፃችን ከነብዩ ሐዲስ በታችን። መመሪያቸው ሲመጣ መቀበል። አንድ ነገር አልሰሩትም ከተባለ ፊትህን ዙረውታ ለምን ትከራከራለህ? ከሳቸው በፊት ቀደም የኢማሙ ማሊክ መንገድ አልነበር። የነብዩ ሐዲስ እየተቀራ ድምፅ ማንሳት አይቻል። አንዴ ሂሻም ኢብኑ አማር የሚባል አንድ ግለሰብ መስጂድ ገባ። ከሌላ ሀገር ነው የመጣው። አባቱ ቤቱን ሸጠና 20,000 ድርሃም ትልቅ ብር ነው ያን ትልቅ ብር ነው ሸጠና ብሩን ሰጠው። ሄድና ኢማሙ ማሊክ ጋር ሄደህ ሐዲስ ቀርተናል። እንዲህ ነበር ድሮቹ የሚያረግ። ሌላው ታቢዒን ምን ይላል? አባቴ ቤቱን 70,000 ድርሃም ሸጠና አሁን 70 ሚሊዮን ሊሆን ይችላል 70,000 ሐዲስ እንጂ እንዳላይ ይዘሃልኛል። በ70,000 ብር 70,000 ሐዲስ ፈልጋል፣ ውጣ ከቤት ያለ። መጥቼ ተምሬ ተመለስኩ ይላል። እንዲህ ነበር ልጆቻቸው የሚልኩት። 20,000 ድርሃም ቤቱን ሽጦ ሂሻምን ወደ ኢማሙ ማሊክ ላከ። ሂሻም የሳቸውን የትምህርት አስተማማር አያውቅም። መስጂድ ገባ፣ ቁጭ አለ። ከዛ እኔ ሐዲስ ልቀራን የመጣው ሐዲሱን አንብቡብኝ አላቸው። ተቆጡ እሳቸው። በእሳቸው አስተምህሮት ሚማር ነው እንጂ የሚያነበው እሳቸው አይናገሩ። ሐዲሱ ይቀራል፣ ይተነትናል። ንገሩኝ እንጂ አላቸው። አንተ አንብብ አሉ። አረ እርሶ ያንብቡ ተከራከራቸው። አስወጡት። ይሄ አደበቢስ አለ። የእሳቸው እዛ ያሉ ጥበቃዎች አወጡና 17 ጅራፍ ገረፉት። ውጭ እያለቀሰ ጠበቃቸው። ጨርሰው ሲወጡ አባቴ 20,000 ድርሃም ቤቱን ሽጦ ሐዲስ ቅራ ቢለኝ እርሶ ይደበድቡኛል፣ አላህ ዘንድ እፋረዳቸዋለሁ አላቸው። ደነገጡ እሳቸው። ታዲያ በምንድን ነው ይቅር የምትለኝ አሉት። በቃ በመቱኝ ልክ ሐዲስ ያስተምሩኝ አላቸው። 17 የተገረፈው 17 ሐዲስ እንደቆሙ አስተማሩት። እሱን ሐፈዘና ያ ኢማም አላቸው ዱላውን ጨምርና ሐዲሱን ጨምረኝ አላቸው። የሳቸው መጅሊስ ስርዓት የሰፈነበት ነው። መቅለብለብ የለም። ባለፈው ኢማሙ አቡ ሐኒፋን አንስተናል። የአቡ ሐኒፋ ደግሞ እንደዚህ አልነበረ። ተማሪዎቻቸው ጋር ሐሳብ እየተለዋወጡ ነበር የሚወያዩት። አንዳንዴ ይላሉ ኢማሙ አቡ ሐኒፋ ሲሳሳቱ ተሳስተሃል ይሉኛል አሉ ተማሪዎች። ኢማሙ ማሊክ ጋር እንደ የለም፣ ጸጥ ነው። እዛ የሚቀመጡ ተማሪዎች ተጨማሪ ዕውቀት ከፈለጉ አዲስ ሰው ሲመጣ ጥያቄ ይሰጡታል። ጠይቀው ጥያቄ ይጠይቃል። እንደገና ደግሞ እንዲህ ቢሆንስ በለው ይለዋል። እንዲህ ቢሆንስ አዲስ ነው አያውቅም። እሱን ተጠቅመው ነው ሐሳባቸው የሚገልጹ። ለሐዲስ የተለየ ክብር፣ ለነብዩ አለይሂ ሰላቱ ወሰላም ንግግር የተለየ ቦታ የሚሰጡ ኢማም ዳረል ሂጅራ የስደቷ ሀገር መሪ ኢማሙ ማሊክ። ኢማሙ ማሊክ የትልቅ ዕውቀት ባለቤት ቢሆኑ ሁሉን ነገር አውቃለሁ እያሉ ፈትዋ የሚሰጡ አልነበሩ። በዛን ጊዜ በሳቸው ዘመን የሳቸው ንግግር ድንጋይ ላይ እንደተነቀሰ ጽሑፍ ማለት ነው። የህዝብ መመሪያ ነው የሚሆነው። ተጠንቅቀው ነው ፈትዋ የሚሰጡ። ተጽዕኖ ፈጣሪ ስትሆን
ሁሌ ንግግርህ መመጠን አለበት። ትውልድ ይዘህ ነው የምትጠፋው። ዘለቱል ዓሊም ዘለቱል ዓለም ነው የሚሉት። የአንድ ዓሊም ማዳለጥ የዓለም ማዳለጥ ነው የሚሆን። ብዙ ሰው ይሳሳታል። እሳቸው ጋር ሰው መጥቶ ፈትዋ ሲጠይቅ የሚታወቁበት ቃል ላ አድሪ አላውቅም። አንዴ ወደ 80 ምናምን ጥያቄ ይዘውላቸው መጡ። ከዛ ውስጥ 35ቱን አላውቅም ብለው መለሱ። ሌላ ጊዜ 40 ጥያቄ መጣላቸው። 5ቱን መልሰው 35ቱን አላውቅም ብለው መለሱ። ከዚህም ከፍ ያለ አንድ ሰው አገር አቆራርጦ የማህበረሰቡን ጥያቄ ይዞ መጣ። እሳቸው ፈትዋ ሊጠይቅ ጠየቃቸው። አላውቅም ማለት አገር አቆራርጬ መጥቼ ህዝቡ እየጠበቀኛል። አዎ ለህዝቦች ተመለስና የመዲናው ኢማም አላውቅም ብሏል በላቸው አሉ። ጥንቃቄ ነበራቸው። ፈትዋ አንደኛ ከኪስ ተወጥቶ አይሰጥም ነበር። የአላህ ዲን ላይ መፈረም ማለት እኮ ነው። ይሄ ነው ህጉ ማለት ነው። ስለዚህ ፈትዋ ምን ይሻል? እሳቸው ዘንድ ጥንቃቄ ነው። አውቀውት እንኳን ፈትዋ ከሰጡ ኢነ ظኑ ኢላ ظነን ወማ ነሕኑ ቢሙስተይቂኒን፣ እንዲህ ነው ብለን እንግዲህ መላምት ተሰጠናል እርግጠኞች አይደለንም ይሉ ነበር። ብዙ ጊዜ ፈትዋ ከሰጡ በኋላ ኢማሙ ማሊክ ረዲየላሁ ተዓላ እንደዚህ አይነት ኢማም ለዚህ ዘመን ያስፈልገናል። ገና ትንሽ ኪታቦችን ያነበበ ወጣት የቲክቶክ ፔጅ ዩቲዩብ ፔጅ ከፍቶ ህዝብን መታወቂያ በሚያድልበት የጀነት የጀሃነም ያለ በሚያከፋፍልበት ዘመን አላቅምን ለትውልድ እናስተምር ዘንድ ኢማሙ ማሊክ ለኛ ተምሳሌት ናቸው። ኢማሙ ማሊክ በሳቸው ዘመን ይሄ ብዥታ ስለነበር አልስቲዋ አሉ። አላህ ከሰማይ ሰማያት አርሽ የፍጥረቱ ጣራ ነው። ከዛ በላይ መሆኑ ከፍ ማለቱ መርጋቱ ማዕሉም የታወቀ ነው። ወልከይፍ እንዴት የሚለውን እኛ እናቀም፣ እውቀታችን ቁንጽል ነው። ይሄ እንዴት ማወቅ እንችላለን? አሁን ባለው የናሳ ምርምሩስ መሬት ላይ ሆናችሁ ጨረቃን ወደ ላይ ነው የምታዩት። ጨረቃ ላይ ሆናችሁ ምድርን ወደ ላይ ነው የምታዩት። እንዴት? ከእውቀት ወሰናችን የሰፋ ነገር ነው ይሄ ዩኒቨርስ። ማሊክ እኔ ዲኔ የጠራ የረጋ አንተ ብዥታ ውስጥ ነህ። ብዥታ ያለን ሰው ወደፈልግ ነበር ሚል አላህ ቁርአን ላይ አርረህማኑ ዐለል ዐርሽ እስተዋ፣ አዛኙ ጌታ ከዐርሽ በላይ እስተዋ ከፍ አለ፣ ረጋ፣ ተደላደለ ይላል። ከይፈ እስተዋ አላቸው። እንዴት ነው የተደላደለው አለ። ኢማሙ ማሊክ ትምህርቱን አቆሙ። የያዙት እንጨት ነበር፣ መሬቱን መቱት፣ ላብ ጭምቅ አረጋቸው። ከዛ ቀና አሉና አልስቲዋኡ ማዕሉም፣ አላህ ቁርአን ላይ 7 ቦታ ላይ ከዐርሽ በላይ ከፍ ብያለሁ ብሏል። የታወቀ ነው ከፍታው መርጋቱ። ወልከይፍ እንዴት የሚለው ገይሩ ማዕቁል ከዓቅላችን ከምንረዳው በላይ ነው። ወልኢማኑ ብሂ ዋጅብ፣ በዚህ ማመንህ ግዴታ። ግን የጠየከው ጥያቄ የፈጠራ ሰዎችን ጥያቄን የጠየከኝ አስወጡልኝ አሉ ኢማሙ ማሊክ። አልስቲዋ ማዕሉም፣ አላህ ቁርአን ላይ ثم استوى على العرش الرحمن على العرش استوى إليه يصعد الكلم الطيب، ወደሱ መልካም ንግግሮች ይወጣሉ። አሚንቱም መን في السماء፣ ከበላይ ያለው ጌታችሁ። ሐዲሱን ከ1000 በላይ ነው ያለው በዚህ ዙሪያ አላህ ከዐርሽ በላይ ስለመሆን መጣና ጥያቄ ሹብሃ ከተተ፣ ተቆጡ፣ እንዲወጣ አዘዙ። አቂዳቸው ጥርት ያለ ይሄ ዒልሙል ከላም የንግግር ጂምናስቲክ የሚጫወቱ እንደ ዘመናችን ያሉትን መጅሊሳቸው ማያስገቡ የተውሂድ ዘብ ነበሩ። የምትወጣበት ስራ፣ ንግዱ፣ ትምህርቱ፣ የህይወት ጉዞ በሱ እንጂ በማን ይሆናል? ሌላ ጊዜ ሙስሊም ላይ እንደተዘገበው ሙዓዊያ ብን ሐከም ሰለሚ ባሪያ ነበረችው፣ ትንሽ ልጅ ነች። ይቺ ልጅ አጠፋች። በጎቹን በተኩላ አስበልታ ተበሳጨና መታት። ሲመታት ደነገጠ። ወደ ነብዩ መጣ አለይሂ ሰላቱ ወሰላም። አጥፍታብኝ መታዋት አላቸው። እሳቸውም እንዴት ብለው ትንሽ ከበደው ነገሩ። የአላህ መልእክተኛ ነፃ ላውጣት፣ ባሪያ ነች፣ ነፃ ላድርጋት፣ ከወንጀሉ እንድጸዳ ሙእሚን መሆኗን ፈትኑልኝ አላቸው። አስጠሯት፣ መጣች።
አንድ ቃል ጠየቋት። ሶሒህ ሙስሊም ያለኔ ሁለት ዘገባን አንደኛ ፊሰማ ከላይ አለች ይላል ሐዲስ። በሌላ ዘገባ ላይ ፈአሻረት ወደ ሰማይ በጣቷ አመላከተች ይላል። ከዛ ነብዩ ቀጠሉ ፈመን አና እኔ ማን ነኝ አላቸው። አንተማ የአላህ መልእክተኛ ነህ አለቻቸው። ነብዩ ምን አሉ? ሙእሚን ነች ነፃ አውጣት አሉ ነብዩ አለይሂ ሰላቱ ወሰለም። እኔን ሐዲስ ከሰማው በኋላ ህፃናትን ሞክሩና እኔን ታዘቡ። 4-5 ዓመት ልጅ አለችኝና አላህ የት ነው አልኳት። በእጇ ነው ወደ ሰማይ እየጠቆመች። ይሄ ሰው ልጆች ውስጥ አላህ የፈጠረው ተፈጥሮ ነው። ልጆቻችሁን ጠይቃችሁ ተመሳሳይ መልስ ካልሰጧችሁ ከኔ ኹጥባ እንዳትመጡ። አላህ ሰው ልጅ ሲፈጥር ይህን ስሜት ውስጡ አድርጎታል። ዱዓ ስናረግ እጃችን ይዘረጋው ለዛ ለምን እንዲህ ትንጋጣል? ይመጣልሃል። ተፈጥሮ ነው። ሰማይ ይስብሃል። ለዛ ነው ሐመዳን የሚባል በዛ ዘመን በኢማሙ ማሊክ ዘመን ሚንበር ላይ ቆሞ አላሁ መውጁዱን ቢላ መካን ሲል አንድ ሰው መጣ። ይህን ቃል አልክ አላህ ቦታ የለውም ትላለህ፣ ግን ዱዓ ሳረግ ለምንድን ነው እጄን ወደ ሰማይ አንሳው ሚለኝ አላቸው። ከዛ ተከዘ፣ ፊቱ ተቀየረ። ሐየረኒ ሐማዳን፣ ይሄ ወጣት እኮ አወዛገበኛል። ለምን ነው ውስጥ የሚጠራህ ወደ ላይ? አርረሕማን ዐለል ዐርሽ እስተዋ። ኢማሙ ማሊክ በሳቸው ዘመን ይሄ ብዥታ ስለነበር አልስቲዋ አሉ። አላህ ከሰማይ ሰማያት አርሽ የፍጥረቱ ጣራ ነው። ከዛ በላይ መሆኑ ከፍ ማለቱ መርጋቱ ማዕሉም የታወቀ ነው። ወልከይፍ እንዴት የሚለውን እኛ እናቀም፣ እውቀታችን ቁንጽል ነው። ይሄ እንዴት ማወቅ እንችላለን? አሁን ባለው የናሳ ምርምሩስ መሬት ላይ ሆናችሁ ጨረቃን ወደ ላይ ነው የምታዩት። ጨረቃ ላይ ሆናችሁ ምድርን ወደ ላይ ነው የምታዩት። እንዴት? ከእውቀት ወሰናችን የሰፋ ነገር ነው። ይሄ ዩኒቨርስ የአላህ ሁኔታ ከአቅላችን በላይ ነው። እኛ የተሰጠን በማናቀው ነገር ማመን ነው። ለዛ ነው አላህ ኪታቡን ሲጀምር አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊህ ሁደን ሊልሙተቂን ብሎ የምእመናን መመሪያ ነው ካለ በኋላ መጀመሪያ መጣው አለዚነ ዩእሚኑነ ቢልገይብ። ከምናቀው ማናቀው የበዛ ነው። የተሰጠን እውቀት ትንሽ ነው። ስለ ተሸከምናት ሩህ እንኳን ጠይቀን መልስ አልተሰጠንም። ወየስአሉነከ ዐን ሩህ፣ እነሱ ውስጥ ስላለችው ሩህ ይጠይቁሃል። የሩህ ጉዳይ የጌታዬ ነው በላችሁ። ወማ ኡቲቱም ሚነል ዒልም ኢላ ቀሊላ፣ ከእውቀት ትንሽ እንጂ አልተሰጣችሁ። የሩህን ውስብስብ ሚስጥር የመረዳት አቅም የሰው ልጅ አልተሰጠው። ማመን ያለብን አርረሕማን ዐለል ዐርሽ እስተዋ አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። አማ በዕድ። ውድ ምእመናን፣ የኢማሙ ማሊክ የከፍታ የምቾት ዘመን ግን ሌላም ገጽ ነበረው። ኢማሙ ማሊክ በእስርና በእንግልትም ውስጥ አልፈዋል። ያለፉበትም በአንድ ፈትዋ የተነሳ ነው። እንግልት እስር ገጥሟቸዋል። አንዴ የኡመውያዎቹ ስሮ መንግስት ተወግዶ አባሲያ የሚባለው ስሮ መንግስት ሲተካ ያኔ ሀገሪቱ መረጋጋት አጣ ነበር፣ የስልጣን ሽግግር ስለነበር። ሁለተኛው የአባሲያው ንጉስ አቡ ጃዕፈር አልመንሱር፣ መንሱር ይባላል የጃዕፈር አባት። እሱ የሙስሊሙን ዓለም ይመራ ነው። እሳቸው የሚኖሩት መዲና ላይ ነው። መዲና ውስጥ የሀገሪቱ አስተዳዳሪ የመንሱር ዘመድ አለ። እሱ ነበር የሀገሪቱ ፕሬዝዳንት። ታዲያ ያኔ ኢማሙ ማሊክ አንድ ፈትዋ ሰጡ። አንድ ሰው አሉ ተገዶ ሚስቱን ቢፈታ ፍቹ አይወድቅም አሉ። ለምሳሌ አንድን ሰው ጥይት ይዘህ ፍታ ብትለው ነፍሱን ለማዳን ፈትቻለሁ ቢል ፍቹ አይወድቅም። ከዚህም የተነሱት ምንድነው? አንድ ሰው አይደለም ፍችን ኢማን ኩፍር ቃል እንኳን ተገዶ ከተናገረ ኩፍር ውስጥ አይወድቅም። አላህ ቁርአን ላይ እንደሚለው ኢላ መን ኡክሪሃ፣ ተገዶ ከሆነ ውስጡ በኢማን ረግቶ ተገዶ ካለው ያነ ሁኔታ አይወድቅበትም። እቺን ፈትዋ ሲሰጡ ሀገሪቱ ላይ ለማመጽ የተነሱ ህዝቦች ተጠቀመዋል። እኛም እኮ ለመንሱር
ቃል ኪዳን የሰጠነው አንተ ንጉስ ነህ ብለን ተገደን ነው። ስለዚህ እኛም ቃል ኪዳናችን ፈርሷል ብለው አስፋፉ ወደ ህዝቡ። የሀገሪቱ ፕሬዝዳንት መጣና የመዲና አንተ ማሊክ ሆይ እንዲህ ሰው ያደረገ ነው እባክህን ፈትዋ ተው አላቸው። እሳቸው ደግሞ ይሄ ዲን ነው አልተውም አሉ። ከዛ ሰላይ ከተተ ከሚያስተምሩበት ቦታ ሼክ መስሎ ገባና ጥያቄ ጠየቃቸው። ተገዶ አንድ ነገር ያጸደቀ ሰው ያ ነገር ይጸድቃል አላቸው። አይጸድቅም አሉ። ንጉሱ አስጠራቸው። ያኔ የሀገሪቱ ፕሬዝዳንት አንተ ለአማጽያኖች የሚሆን ፈትዋ እየሰጠ ኸሊፋው ስልጣኑ እንዳይረጋ ታደርጋለህ አለ። እስር ቤት ወሰዱታል። የተከበሩ ሰው ናቸው። ሊያዋርዳቸው ጺማቸውን ላቸው እስር ቤት ውስጥ ከተታቸው። ደጋጎቹ ተፈትነዋል ወዳጆች። አሸዱ الناس بلاء الانبياء ከሰዎች ውስጥ ፈተና የሚበዛባቸው ነቢያቶች ናቸው ብለዋል። ከዛ ሰው እንደ ኢማኑ ይፈተናል እንደ ደረጃ። አላህ ሞክሮ ያያል እዛ ወዲያ ነው የሚሸልም። ለዛ ነው ነብዩላህ አዩብን ከፈተነው በኋላ እና ወጀድናሁ ሳቢረን ታጋሹ ነው አገኘነው። ኒዕመል ዐብድ አላህ ምን ሚያምር ባሪያ አለው አላህ። ከዛ በኋላ ነው የሸለማቸው። ኢማሙ ማሊክ ጺማቸው ተላጭቶ እስር ቤት ገቡ። ከባባድ ዱላዎችን አስተናገዱ። ከመደብደብ የተነሳ እጃቸው ወለቀ። አንዱ እጃቸውን በሌላው ደግፈው እንጂ ማንሳት አይችሉም ነበር እስከሚሞቱ ድረስ። ከዛ ህዝቡ አመፀ። ታላቁ ሰው ታላቁ ኢማም እንዴት እስር ቤት ገብቶ ይዋረዳል? ህዝቡ ሲያምዝ ኸሊፋው ሰማ። እንዲለቀቁ ወሰነ። ወደ ቤታቸው መጡ። እጃቸው እንደተሰበረ ለአመታት የሚሰግዱት እንዲህ ብለው ነው። ለዛ ነው የማሊኪያ መዝሐብ ተከታዮች እሳቸው እንዲህ ብለው ሲሰግዱ ስላዩዋቸው የእሳቸው ተከታዮች ሁሉ እንዲህ ብለው ነው የሚሰግዱት። ሱና መስሏቸው ማለት ማንሳት ስለማይችሉ ነበር እሳቸው። ንጉሱም ይሄን ሲሰማ መጣው ሐጅ ጠብቀኛል። ወደ ሐጅ መጣ። መዲና ላይ እሳቸውን አገኘና ጠራቸው። አንተ ላይ የተከሰተው ሁኔታ አሳዝኖኛል፣ ይቅር በለናል፣ የምትፈልገው እናደርጋለን። እርሱ የተከበሩ ነው። እርሱንም ከስልጣኑ አባርሬዋለሁ፣ ወደኔም ተጭኖ በአህያ እንዲመጣ አዝዣለሁ ብሎ ንጉሱ ይቅርታ ጠይቋቸው እሳቸውም ወደ ቤታቸው ሲመለሱ አልহামዱሊላህ አሉ። ለምን ያሉ ይመስላችኋል? አቡ ጃዕፈር አልመንሱር የነብዩ ዘር ነው ሰለላሁ ዐለይሂ ወሰለም። የመዲና ንጉስ የነበረውም የነብዩ ዘር ነው። አልহামዱሊላህ አሉ ለደረሶቹ። ለምን አሏቸው? የነብዩም ቤተሰብ በኔ የተነሳ ነገ አላህ ሰዓት ውስጥ ሲከተው ነብዩን ማየት አልችልም ነበር። ለነብዩ የተለየ ክብር ያላቸው ሰለላሁ ዐለይሂ ወሰለም። ታምናላችሁ? መዲና ውስጥ ተወልደው ነው የኖሩት። አንድ ቀን ፈረስ ነድተው አያውቁ። በእግራቸው ነው የሚሄዱ። ሀብታም ናቸው። ለምን ሲሏቸው የነብዩ አጸደ ገላ ያረፈበትን መዲና በፈረስ ኮት ያረግጠው የሚሉ ነበር። اللهم صل وسلم على سيدنا። ከኛ ጋር ትንሽ የራቀ ነው። በዘመናችን ከነበሩ መሻይኾች የሞሪታኒያ ሽንቅይጤ የሆኑ አንድ ሰው አሉ። መዲና ሲኖሩ ፈረስ አይደለም ጫማ ለብሰው አያውቁ። ነብዩ የተቀበሩበት ሀገርን በጫማ ረግጠው አይታሰብም። ትንሽ የራቀ ወሬ ነው። እኛ ጋር ወደዚህ እንመለስ ነው። ወደ እውነተኛ ፍቅራቸው ለሳቸው ዲን መኖር፣ ለሳቸው ዲን መሰዋት፣ የሳቸውን ዲን ለትውልድ ማስተላለፍ፣ ያ ዲን በእግሩ እንዲቆም ገንዘባችንን ማውጣት። እውነተኛ ፍቅር ያለው እሱ ውስጥ ነው። ብሽሽቅ በመጀመር አይደለም። በየመስጂድ ፍቅሩ ያለ ሌላ ቦታ መስዋዕትነት ይፈልጋል። ይሄ ዲን በጣም የሚያምር አስደሳች ማራኪ ህይወት አሳልፈው ወደ አኺራ መሸጋገር ግድ ሆነ። ሞትም ተገናኛቸው። የሞት ቆይታቸው ምን እንደሚመስል ቤተሰቦቹን ጠየቅኩ ይላል ዘጋቢው። ልክ የመጨረሻ ትንፋሻቸው ላይ ቃለ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ አሉና ሊላሂል አምሩ ሚን ቀብል ወሚን ባዕድ ይችን ብለው ሩሃቸው ወደ አኺራ ተሸኘች። ማይሞተው አላህ ብቻ ነው።